ካንስሌሽኑ ሲያልቅታል ቪዛችን ተደርጎላታል። ያ ሜቢ ነው እውቀቱ ማለትም አንቺን የምጠይቅሽ ያለ ፓስፖርት ሜዲካል ይወሰዳል አይወሰድም እና በምን ቪዛም ተሰራላት? ጨርሻለሁ። መልሴም ይሄ ነው። እሺ አቡ ልጠይቃት ነው እሷን። አቤት አንዴ አሁን ዱባይ ህግ ተቀይሯል። አሁን በየጊዜው ህግ ይቀየር የለ በፊት የግድ ቪዛ መመታት አለበት ፓስፖርት ላይ የሆነች ወረቀት አሁን አይመጣም። ኦንላይ ዝም ብሎ ሜዲካል ሲቴጅ ፓስፖርት ይዘሽ ነው የምትሄጂው። ሜዲካል ሲቴጅ በኮፒ መሄድ አይቻልም። እሱም አይቻልም። ኦኬ እሺ አሻራና ሜዲካል ላይ ያለ ፓስፖርት አይቻልም። ራሷን ልጠይቃት። እሺ ሜዲካል እንዴት ሄድሽ ያለ ፓስፖርት? ጫልቱ ሜዲካል እንዴት ሄድሽ ያለ ፓስፖርት? በኮፒ ነው አቡዬ። ኤምባሲዎቹም ያውቃሉ። በኮፒ ነው የሄድኩት። በኮፒ ነው ያሰራሁት። ሁሉንም በኮፒ ይቻላል። እዚያው አብዳቢ ነው ያሰሩት። በኮፒ ይቻላል እያለ ነው ህዝቡ እንዳለ ኮመንት ላይ ይቻላል እያለ ነው። እሱን ኤምባሲ ምን ሄደው ብዬ መጠየቅ እችላለሁ። ምንም ችግር የለም። ያው ባጭሩ ምንድነው ሲወጡ ፓስፖርት ሰጥቼ ነው የወጡት። ፓስፖርት አልሰጠንም። አንዴ ላውራ። ፓስፖርት አልሰጠንም። እኔ ደግሞ ወስዳለች ያለውን ብሩን ወስዳለች 20 ምናምን ሺህ ወስዳለች ያለውን ማስረጃ ያምጣልሽ። የቲክቶኩን ደግሞ እኔ እሱ አልሰጥም ብሎ የሰደበኝም ማስረጃ እልክልሻለሁ በዋትስአፕ ማለት ነው። ብሩን ሰጥቻታለሁ ያለው እሱን እልክልሻለሁ። ፓስፖርቱ ግን እሱ ጋር ነው፣ አንተ ጋር ነው። መልሼ ቲክቶክ ላይ እዚህ ከመጣሁ በኋላ ተው ፍቅር ስጠኝ ብዬ በስነ ስርዓት ስጠይቀኝ ያወራነው ስክሪንሾት አለ። እሱንም እልክልሻለሁ ሀቡ። እስቲል እዚህ መጥቻ አሁን 200 ምናምን አሳድጌ ሀክ ተደርጎብኛል። እኔ ማንም ጠላት የለኝም፣ ማንም የሚከታተለኝ ሰው የለኝም፣ ማንም ሰው የለኝም። 250 40 ምናምን አሁንም ሀክ ተደርጎብኝ ተወሰደብኝ። እቺ አዲስ ይሄው 3 ሳምንቴ ነው ከከፈትኩኝ ማለት ነው። ኦኬ ይሄው በኮፒ ይቻላል። በኮፒ የሚያቅሰው መንዱብ የሆነ ሰው ይቻላል። በኮፒ በፓስፖርት ኮፒ ሁሉም ነገር መጨረስ ይቻላል ብለው ጽፈውልኛል። አይኔ በተደጋጋሚ ልጆችን ሶስት ያው አይቻልም ስለመባል ነው። ምክንያቱም ስለተመለስኩኝ ሜቢ የተለየ ህግ ካለ መልካም አላውቅም፣ ግን በተደጋጋሚ ያለ ፓስፖርት አይቻልም። ለምን በዜንደር አሳለፍክልን አንተ? ያ ቀን በዜንደር ስልካችን ሲያሳልፍልን እኔ ያስኩት ስልክ ኦፍ አድርጌ ቲጂም ኦፍ አድርጋ ነው በዜንደር ያሳለፈልን። ከዛ ልክ ቼንጅ ስታረጉ ቼንጅ አድርጋችሁ ስራ የተቀጠራችሁ ስልክ ስራ ማዳም ቤት ከሆነ እሰጣችኋለሁ ኦሪጂናሉን አለ። ከዛ እኛ ደግሞ ማዳም ቤት አልገባንም። እዚህ እንደዚህ አይነት ስራ ገባን አሰርተን በኮፒ ማለት ነው። በኮፒ አሰራን አስተካክለን ሰራን። እሱ ሲፈልግ የነበረው ማሰራ የላቸውም ወረቀት ብሎ ብሎክ ሊያረገን ነው የነበረው። ብሎክ አረጋቻለሁ እንዲያረጋቻለሁ በቼክ ወረቀት መቅደስ ኔትወርክ ነቅሏታል። መቅደስን አስገቢያት መስዬ የኔን ባካፕ አካውንት ነቅለሽ መቅደስን አስገቢያት። ጫልቱ ቪዲዮ አብሪ። ይቅርታ እንደዚህ አንድ የምናገረው ነገር አለኝ እኔ። ቆይ ሳትነቂ የኔን አካውንት እንትና ልትወርድ ነው ጨርሳለች መሰለኝ። ኢትስ ኦኬ ኤኒዌይ። እሺ ተናገር። ኤደን ሳትወርድ ነው መናገር የምትፈልገው? ምክንያቱም የኔ አሁን መክሰስ የለውም ምንም ብሎ የካደኝ ኤደን በፊት ስላስነቁት ነው። አሁን የኔን እንደዛ አድርጎ እኛ ኤደን ስለምናወጣ አሁን የለውም ብሎ የካደኝ ለዛ ነው የኔ እንደ ማስረጃ እንዲሆንሽ የምፈልገው ማለት ነው። ማለት አልገባኝም። ማማን ምን አልከኝ? እኔን ወስዶ ባንክ ቤት ወስዶ ካወጣን በኋላ ለሱ ነው አይደል የምንሰጠው? ስለዚህ ኤደን ከበፊት እንደዛ አድርጋ ስላስነቃሹ እኔንም ደግሞ እንደዛ አድርገው እንዳያጭበረብሩ ብሎ ወይም ደግሞ እንደዛ እንዳይከፍሱ ብሎ ነው እኛን ሄዶ አስወጥቶ ሲቀበል የነበር ማለት ነው። ኦኬ በራሳችሁ እንድታወጡት እያደረገ ከየት? በራሳችን ካሜራ ስላለዛ ባንክ ቤት በራሳችን አውጥተን ለሱ እንሰጣለን። ቤት አመጣን ይሄንን ነው ተጠቅሞ የነበረው። እናንተ ለምን ትሰጣላችሁ? የገዛ ደሞዛችሁን አውጣችሁ ለምን ትሰጣላችሁ? ኖ አትሉ። እስከዛ የስራ አገልግሎት ይሆናል በኋላ የሚሰጣችኋል። ለእናንተ ነው የምንባለው የነበረው ማለት ነው። ፋሚሊ ነገር ስለሆነ በቃ እኛ እንደዚሁ አንጠረጥርም ነበር። እሺ ይኸውልሽ የእሱ አካውንት ራሱ ብሩን የሚያወጡበት ምክንያቱ የሁሉንም ደሞዝ ከፍ አድርጎ ስለሚያስገባ ያንን ደሞዝ ወስደው
አላየንም እንዳይሉት ነው። ገባሻ? 10,000 ገቢ ከሆነ ይሄ ልጅ ያወጣና ያንን ብር መልሶ ይሰጣል እንጂ ደሞዙ ሀቁ ደሞዙ ከሆነች ትንሿ ብር ከሆነች እንዴት መልሶ ፍቅር ይቀበላል? ያሰበው ነገር ስለነበር ነው በወቅቱ። ገባኝ። ኦኬ እሺ፣ አንቺ ከጨረሽ ጫልቱ ትጀምር። ጫልቱ እሷ ናት ጫልቱ አይደል? ኦኬ ወይ ሰላም፣ እንዴት ናችሁ? እንዴት ነሽ? እሺ ከምን ልጀምር? ከመጀመሪያው ፍቅር ዲዛይን ጋር። እሺ እኔ ባጭሩ እኔ ጠይቅሻለሁ፣ ፍቅር ዲዛይን ጋር ሰርተሻል? አዎ ሰርቻለሁ። ምን ያህል ጊዜ? 1 አመት ከ2 ሳምንት ነው 1 ወር እንደዛ ነው የሰራሁት። ኦኬ 1 አመት ከ 1 አመት ከ1 ወር። አዎ 1 ወር። እሺ ምን ያህል ደሞዝ ተከፈለሽ? እንዴት መሰለሽ ልክ እሷ እንዳለችው ነው። በቃ ደግሜ እንዴት ነው የምነግርሽ? እሷ እንዳለችው ነው ደሞዝ የምንቀበለው እንጂ ይሄ ነው ብለን ደሞዝ አንቀበልም። አልገባኝም። እሷ እንዳለችው ማለት እንዴት? ስለ ራስሽ አብራሪ አንቺ። እንዴት ነበረ ደሞዝሽ የሚሰጥሽ? እንዴት ነበር የምትሰሪው? ስልክ ነበረሽ? እረፍት ነበረሽ? እንዴት ነው የምትሰሪው? ደሞዝሽ ስንት ነበር? ምን ያህል ይሰጥሽ ነበር? ይሄንን ነው። ቴንክ ዩ ምንድነው? እንዴት ትሰማለች? ማነው ሚውት ያደረጋት? ሚውት ነሽ እናቱ፣ ሚውት ነሽ። እሺ አታድርጉኛ ሚውት። ደሞዙ 850 ነው። እጃችን ላይ ደግሞ የሚሰጠን 500 ነው። ግን 500 የሚሰጠው ካሌላችሁ ከአባተ በደሩ ብሎ ነው የሚሰጠን እንጂ እንደዚህ ደሞዛችን አንቀበልም። ማለት የሚነገራችሁ ደሞዛችሁ 850 ከሆነ 500 እንደሆነ የሚነገራችሁ። መቅደስ ሚውት አድርጊ ባክሽ መቅደስ። ሁሉ በርሱ ሆነ ቪዲዮ አብራ። ለምንድን ነው ቪዲዮ እንደሌባ 10 ቪዲዮ የምታጠፋው? እኔ 10 እንድታበራ ምጋብዝግ። ሁሉም እዚህ ጋር ያለው በቪዲዮ አይደል ቁጭ ያለው። አታጥፋ ቪዲዮን በፍጹም በፍጹም። እሺ ቀጥይ ውዴ። 850 ነው ደሞዛችን ካልሽ 500 ነው ደሞዛችን እንደሆነ የሚነገረን ካልሽ 350 ድርሃሙ የት እየሄደ ነው? ግማሹ ለኢንተርኔት ግማሹ ደግሞ ለቤትና ለምንበላው ነገር ይቆረጣል። ቤቱን ራሱ ድርጅቱ አይደል እንዴ አኮመንዴሽን ይሰጣል? ግን ለቤት የምትኖሩበትና ኢንተርኔት ብሎ ነው የሚቆርጠው። እሺ እስካሁን ድረስ ከእናንተ ውስጥ ከሰራተኞች ውስጥ አይ የሚከፈል ከሆነ በነፃ ካልሆነ ማደሪያ ውጭ አድራለሁ ዘመዴ ጋር አጠጋለሁ ምናምን ብሎ የሚያስብ ማለት እሱ ያለን ማለት ነው። የምንበላው ከዛ ለኢንተርኔት እዛው ስለሆነ የምትኖሩት ለሰራተኛ ብሎ ነው የሚቆርጠው። ለእናንተ ምግብ የሚሰራ ምናምን ሰራተኛ ለነሱም ነው ያለን ብሎ ነው የሚቆርጠው 350 ግን 500 እጃችሁ ላይ ደርሳል። ከዛን ኮሚሽን ይታሰብላችኋል ይባላል። ኮሚሽን ግን እንሰራለን ማለትም በደንብ እንሰራለን ኮሚሽን ማለት ነው። ግን ኮሚሽን እንደሰራነው አክል አይደለም የሚከፈለን፣ ጭራሽ አይከፈለንም ማለት ትችላለሽ። እሺ አሁን ለምሳሌ አንቺ በወር ደሞዝ ሰዓት ሲደርስ ምን ስንት እጅሽ ይገባል? በወር አንቀበልም። እሺ ብር ስትፈልጉ ብቻ ነው የምትቀበሉት? አዎ እኮ እንዴት አስረጅን። ለምሳሌ አንቺ ቸገረሽ እናትሽ ብር ላኪ ያለችሽ ኪታምተሽ ትልኪያለሽ። ከሱ ተቀብለን ስቸግራችሁ የኔ ነገርም ስቸግራችሁ ከአባት አይቀበሉ ነው የሚለው እኮ። እናትሽ ብር ጠይቀችሽ ስንት ተቀበለሽ ታውቂያለሽ? በአመት ከአንድ ወር እስከ ፍቅር ዲዛይን ድርጅት የተቀበልሽውን የወሰድሽውን ብር መጠን አታውቂው? እንደዚህ አላውቀውም ሀቢባ፣ እንደዚህ አላውቀውም። ስትገምቺ ስንት ይሆናል? በአመት ከአንድ ወር ውስጥ 10,000 ድርሃም ያህል ወስደሽታል? ኧረ ጭራሽ 10,000 ኧረ ልሰርኩ መገመት ማትችም። በአመት ከአንድ ወር ውስጥ ምን ያህል ገንዘብ እንደወሰድሽ መገመታችን። ስንት ይላክሽ? በአንድ አመት ከአንድ ወር ውስጥ ቤተሰቦችሽ ጋር ስንት ጊዜ ብር ላክሽ? ቤተሰቦቼ ጋር እኔ ብዙም አላኩም ይሄን አክል አላኩም። አንደኛ ነገር እሱ ጋር የነበረችኝ እቺ 500 የሚባለውን ራሱ ከሱ ጋር ተካስሼ ለሱ ክስ ተካስሼ የወጣሁበት ብር ነው እጄ ላይ የነበረው እንጂ ቤተሰቤ ጋር የላኩት አንዴ ነው ሁለቴ ብቻ ነው የላኩት እንጂ አላኩም። ሁለት ጊዜ ስንት ላክሽ?
አላስታውሰውም፣ ግን እልክልሻለሁ ወይም ሪሲቱን ዋትስአፕ ላይ ልላክልሽ። ጥሩ እሺ። አሁን ምን መናገር ፈልገሽ ነው የገባሽ? እንድትናገር እኔ መናገር የፈለግኩት ማለት ነው፣ እኔ አሁን ከዛ ቤት ስወጣ ፓስፖርት አልሰጠኝም። ፓስፖርት አሁንም እሱ ጋር ነው ያለው። እሺ ፓስፖርቴን ስጠኝ። ፓስፖርቴን እንድሰጠኝ ነው የምፈልገው። ፓስፖርቴን ስጠኝ። እሱ ጋር ያሉት ወረቀቶች የባንክ ስቴትመንትም አለኝ። እኔ በእኔ ብር ስንት ብር እንደወጣ እልክልሻለሁ፣ ስቴትመንቱም ማለት ነው፣ በእኔ ባንክ አካውንት ማለት ነው። እና ቼኩን ደግሞ እኔ 8 ቼክ ላይ ነው ያስፈረመኝ። ይሄን ቼክ ሲያስፈርመኝ ማለት ነው ኦርደር ደርሼ መጥቼ ለልጆቹ ለከስተመር ኦርደር ልወስድ እጄ መጥቼ ስመለስ ገብቼ ደከመኝ አላይን ነው የሄድኩትና ደከመኝ ብዬ ስተኛ ለምን ተኛሽ ብሎ አንብቤዋለሁ። አማርኛና እንግሊዝኛ ነው የጻፈው፣ አንብቤዋለሁ። ግን የስራ ማስጠንቀቂያ የሚል ነው ለካስ እቺ ወረቀት ላይ ነው እንዴ እዚህ ላይ ነው የተጻፈው። ለምንድን ነው እዚህ ላይ የምፈርመው አልኩት። ቤቱ ነው የጠራኝ። ተፈርሞ እዚህ ላይ ፈርሚ፣ እዚህ ላይ ነው ይሄ እኔ ጋር ነው የሚቀመጠው፣ ይሄ አንቺ ጋር ነው የሚቀመጠው አለ። 4 ወረቀት ላይ ለካሱ ቼክ ነው አላወኩም። ቼክ መሆኑን ያወቅኩት መጨረሻውንም ድጋሜ ሁለተኛ ጊዜ 4 ሲያስፈርመኝ ከነሱ እኩል 4 ሲያስፈርመኝ እንዴ እኔ እኮ እንደዚህ አይነት ወረቀት በፊትም 4 ፈርሜያለሁ፣ አሁንም 4 ፈርሜያለሁ የደሞዝ ነው ያለኝ። ይሄ ቼክ ነው እንዴ ብዬ ጠየቅኳት። እሷን ቼክ መሆኑን ያወቅኩት ያኔ ነው፣ ግን እኔ ቼክ አላውቅም። እሱን የቼኩ ወረቀት ያስፈረመኝን እሱንም እንትን በልልኝ፣ ያዝዳልኝ፣ ፓስፖርትን መልስልኝ። አንተ ጋር ነው ያለው። ፓስፖርቱን ደግሞ መረጃ እንዳይሆነው የተቀበለን መኝታ ቤት እኛ ጋር መታ ምስቱ ጠዋት እኛ ልክ እንዳመጣን እኔ ኤዱና ቲጂ አንድ ቀን ነው የመጣ ነው ከሀገር ቤት። ልክ እንዳመጣን በማግስቱ ጠዋት መታ አናቃትም እኛ ሰላም አለችን። ምስቱትን ምንቱን አናቅም። ተቀበለችን ፓስፖርት። ከዛን አልጠየቅናትም፣ ምንም አላልናትም። ፓስፖርቱ እኛ ጋር ነው የሚቀመጠው አሉ። ስለ ፓስፖርት በስልክም በምንም አላወራንም። እሱ ማለት ነው እንዳንጠይቀው እንትን ሌበር ስንከሰው ማለት ነው ማስረጃ ስልክ ላይ ተላላካችሁትን ሲሉን በስልክ እሱ ደግሞ አላስረዳንም፣ አላወራንም፣ ማስረጃ የለንም። በምን እንጠይቀዋለን? ካንስሌሽኑን ሰጡን። ካንስሌሽን ሲሰጠን ራሱ ስንቀበለው ማለት ነው በቃ ምንም ይቅርብን፣ እኛ ሰላም ነው የምንፈልገው፣ ወተን እንስራ፣ ሰላም ስለምንፈልግ ደሞዙ ምንም ይቅር፣ ፓስፖርትና ካንስሌሽን ስንለው ፓስፖርቱን እናንተ እዛ ጠይቁ አሉን። ኤምባሲ ጠይቁ ወይም ደግሞ ሚራዳችሁን እሱን ጠይቁ፣ እኔ ጋር የለም ማለት እናንተ ደግሞ ማስረጃ የላችሁም፣ ካንስሌሽን ግን እናሰጣለን አሉ። ካንስሌሽን አሰጡን። የኛ ነገርም ደግሞ በኤምባሲ ኬዝም ተይዞ ነበረ። ታድርጊ ወይት ጨርሺ ተይዞ ነበረ በኤምባሲ ኬዝም፣ እነሱም ያውቁታል። ፓስፖርት ሳይሰጠን ወጠን ካንስሌሽን ሰጠን። ካንስል እንትን ፓስፖርት ራሱ ኮፒውን የሰጠን ማለት ነው በዜንደር ነው ያስተላለፈልን። ሰው ለምነን ሰው አለ ለምናልን ማለት ነው እንትን መረጃ እንዳይያዝበት በዜንደር ነው ያስተላለፈልን ወረቀታችን እንድናስተካክል። እንደዚህ ሲሆን ደግሞ እንደኔ አይነት ስራ እንዳይሰሩ ወጥቶ እንደኔ አይነት ስራ እንዳይሰሩ አንሰራም፣ ማዳም ቤት ነው የምንሰራው ብለን ነው ከዙ ቤት የወጣ ነው። ከሱ ቤት ማዳም ቤት እንሰራለን አንሰራም ብለን እኔና ቲጂ አንድ ላይ ነው የወጣ ነው። እሷ አሁን ስራ ላይ ስለሆነች ነው መምጣት ያልቻለችው ብሎ በዜንደር አስተላለፈልን። በሱ ወረቀታችን እኛ አስተካከልን። ከዛን ይሄን ስራ ገባን። የቲክቶክ ደግሞ ቲክቶክ ድርጅት ውስጥ ስንቀጠረው ባደገው ልክ ቲክቶክ ባደገው ልክ ነው የምከፍላችሁ፣ ወይ ቲክቶክን ትወስዳላችሁ ወይ ብር ነው የምከፍላችሁ አለን። ከዛን የኔ ፎሎወር አድጓል። ብር ስጠኝ ብዬ መጀመሪያ ስጠይቀው የቲክቶክ ብር ብዬ ስጠይቀው እዚህ የለውም ስመጣ አለኝ። መቼ ነው የምትመጣው? እሺ ብር ፈልጌ ነበረ ብዬ በስነ ስርዓት ስጠይቀው አመት አለኝ። እንዴ ምን ማለት ነው አመት ማለት? ቴክስቱንም ቮይሱንም አለኝ ያኔ የሰደበኝን ማለት ነው። እሱ እንደዚህ ብዬ ስለጠየኩት የሰደበኝም አለኝ። ቤተሰብ ጋር ደግሞ ምን እንደላከ እሱም አይቃል። መረጃውን እልክልሻለሁ ማለት ነው። ሁሉንም መረጃ እልክልሻለሁ ታያለሽ። ቲክቶኩንም ከለከለኝ፣ የቲክቶክ ብሩንም ከለከለኝ፣ ፓስፖርቴንም ከለከለኝ። ካንስሌሽንም ስወጣ በራሴው ብር የቲክቶክ ብሩ ግን አልገባኝ ማለት ጌም ትጮቺ ነበር። የቲክቶክ ብር ከየት መጣ? ቲክቶክ እንዲህ ነው ያለን፣ ወረቀቱ አለ። ፎሎ ሲያድግ ማለት ነው በፎሎ ልክ ከፍላችኋለሁ ወይም ደግሞ ቲክቶኩን ነው የምሰጣችሁ ነው ያለን። ኦኬ ቲክቶኩን ታዲያ አልሰጠሽም? ያሳደግሽውን አልሰጠኝም። እሱ ጋር ነው ያለው። ይሄ ህዝቡም ያውቀዋል። እሱ ጋር ነው ያለው። ያኔ ስወጣ 457 ፎሎወር ነው ያለው። 457,000 አዎ። ኦኬ
ፎሎወር ነው ያለው። አሁንም እየተጠቀሙበት ነው። ወይ ብሩን ወይ ፎሎወሩን አልሰጠኝ፣ ወይ ብሩን አልሰጠኝ፣ ፓስፖርቴንም አልሰጠኝ። ፓስፖርቴን ግን አሁን ስጠኝ እፈልጋለሁ። ፓስፖርቴን ስጠኝ። ቲክቶክንም ከልክለኝ ስንት ነገር 1 አመት እድሜ ፈጅተብኝ ለምንድን ነው ፓስፖርቴን ማሰጠኝ? አሁን ላይ ፓስፖርቴን ስጠኝ፣ የኔንም የቲጂንም። በቃ ጥያቄሽን ከጨረስሽ እናመሰግናለን። አሁን አቡዬ አንዴ ታውቂያለሽ፣ ይሄ በሼክ ጉዳይ ብዙ ነገሮች ይደረጋሉ። ምንም ሰው በማያውቅበት ደረቅ ቼክ እንኳን አውቀሽ እንኳን ደረቅ ቼክ ስትንትል ካልሽ እስር ቤት ከገባሽ ገባሽ ነው። በሼክ ጉዳይ ነገሮች መረር ያሉ ናቸው። ሶ የኔንም ሆነ የጫልቱንም ሆነ የቲጂንም ሆነ ወይ ፖስት አድርጎ የላክላት አንድ ቅጠል ሳትረግፍ ወይም ደግሞ ህዝቡ እያየ አንድ እየቆጠረ ስም እያስነበበ ያቃጥል፣ የፈረሙበትንም ያለውንም ቼክ። ኦኬ ያንቺ በፍርድ ቤት አላለቀም እንዴ? ፍርድ ቤት አልተዘጋም? አልተዘጋም። ኦልሬዲ ክሱን የጀመርኩት እኔ ነኝ፣ አልዘጋሁትኝም። በሱ ምክንያት አሁን እንደነገርኩሽ ቅድምም ካንሰል ጋር ሲያደርገኝ ወረቀቱን አላስገባም ሲስተም ላይ ያወቅኩትኝ እንትን ላይ ነው። ይሄ ዩኤኢ ፓስ ላይ ማለት ነው።